ጌታ ኢየሱስ እዚህ ምድር ላይ ለ3 ዓመት ተኩል አስተማረ። አገልግሎቱ 3 ዓመት ተኩል ብቻ ነው የኖረው። 33 ዓመት ከዜሮ እስከ 33 ምን ሲሰራ እንደነበረ ብዙ አናቅም። ግን አባቱ አናጢ ስለነበረ ሞስት ፕሮባብሊ ባናጢነት ስራ ነው የሚያሳልፈው። መቼስ ኢየሱስ የሚሰራውን ጠረጴዛና ወንበር አስቡት። እዛ ላይ የተቀመጡ ሰዎች እንኳን እድለኞች ናቸው። እሱ የሚሰራውን ዲዛይን እና ቤት አስቡት። የፕሪፓሬሽን ታይም ነበር። እርግጠኛ ነኝ ማርያም ግን ብዙ ነገሮችን ታቅ ነበር። ብዙ ነገር ስለ ኢየሱስ ታውቃለች። በ12 ዓመቱ ላይ ብቅ ብሎ የሆነ ታሪክ ሰምተናል። በዛን ዘመን ብዙ ነገር መጻፍ ከባድ ስለነበረ አምነን እንድን ዘንድ የሚጠቅመን ያህል ተጻፈልን። ያውም ኢየሱስ በሕይወት እያለ ሞቶም ከተነሳ ወዲያው አይደለም መጽሐፍ ቅዱስ የተጻፈው፣ ከብዙ ዓመታት በኋላ ነው የተጻፈው። አይገርምም? ኢየሱስ በል ጴጥሮስ ቁጭ በል ስክሪፕቶ ወረቀት ያዝ አንተም ያዝ ብሎ ያጻፋቸው ነገር የለም። ከሄደም በኋላ ታሪኩ ይጠፋል የሚል ፍርሃትም የለው። ሰዎቹን ግን አምነው አይደለም። አሁን ብዙ ምነግራችሁ ነገር ነበር አላቸው። እናንተ ግን ልትሸከሙት አትችሉም። እንድትሸከሙት የሚያደርግ ግን መንፈስ ይመጣል አላቸው። አይገርምም? ኢየሱስ ነግሮን ያልጨረሰው መንፈስ ቅዱስ የሚነግረን ነገር አለ ማለት ነው። መጽሐፍትን እንዲያስተውሉ አእምሯቸውን ከፈተላቸው አለ። ኢየሱስ ሐዋርያትን አምኖ አይደለም ሄደው፣ ሁላቸውንም ያቃቸው ነበር፣ አይተማመነባቸውም ነበር ነው የሚለው። በጣም እኮ ነው የሚገርመው። ከዛ ጌታ ኢየሱስ እንደዚህ ያለ፣ እኔ ብሄድ ይሻላችኋል፣ እኔ ካልሄድኩ አጽናኙ አይመጣም። ጌታ ኢየሱስ አንተ ከኛ ጋር ብትሆን አይሻልም? በሽታ ሲኖርብን ትፈውሰናል፣ ከልጆቻችን አጋነን ታስወጣል፣ እውርነታችንን ታበራል፣ 2 ዓሣ 5 እንጀራ አብዝተህ ታበላናል፣ ያንተ እኮ መኖር ይሻለናል ሲሉት እኔ እዚህ ካለው እኔ የምሰራውን ብቻ እያያችሁ ትደነቃላችሁ። እኔ ግን ከሄድኩ አጽናኙ ይመጣል። እኔ ሲሄድ ግን እሱ መጥቶ ኮንትሮል ያደርጋቸዋል። እሱ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል። እኔም ማደርገውን እንድታደርጉ ያደርጋቸዋል፣ እንዲያውም የበለጠ ታደርጋላችኋል። አልገባቸውም። እኔም ብኖር እዛ በዛ ቦታ አይገባኝም። ጌታ ኢየሱስ ምን አለ? እኔ በአካል ከናንተ ጋር ከመሆን የበለጠ መንፈስ ቅዱስ መንቶ በእናንተ ውስጥ ቢኖር ይሻላችኋል። እሱ በመጣ ጊዜ ወደ እውነት ሁሉ ይመራችኋል፣ ያስተምራችኋል፣ ያጽናናችኋል። ዛሬ ያዘነ ሰው ካለ መንፈስ ቅዱስ ያጽናናሃል። የመንፈስ ቅዱስ ማጽናናት ሌላ ነገር ነው። ኢየሱስ የሞተ ያስነሳን ያስተማራቸው፣ በዚህ መጽሐፍ ያልተጻፉ ብዙ ነገር እየነገረን ያስተማራቸው፣ ፕራክቲካሊ ነው ያስተማራቸው። ስለ አጋንንት ማስወጣት 9 ነጥቦች ሳይሆን እያስወጣ ነው ያሳያቸው። እኛ የምንጠብቀውን ተአምር በጠቅላላ በየቀኑ እያዩ ነው አብሮት የነበሩ። ከዛ ጌታ ኢየሱስ እንደዚህ ያላቸው፣ ይሄን ሁሉ ተአምር ብታዩ፣ ይሄን ሁሉ ትምህርት ባስተምራችሁ፣ መንፈስ ቅዱስ በእናንተ ላይ ካልመጣ የኔ አገልጋይ ልትሆኑ አትችሉም። It's not fair። ከኢየሱስ አፍ ተምረ፣ የኢየሱስን ተአምራት አይተ፣ ከኢየሱስ ካውንስሊንግ ተቀብለ ለካ አገልጋይ መሆን አትችልም። የኢየሱስ ምስክር መሆን አትችልም። አንዳንድ ሰዎች ዲግሪ ስላላቸው፣ ቴዎሎጂ ስለተማሩ፣ ብዙ መጽሐፍ ስላነበቡ የእግዚአብሔር አገልጋይ የሆኑ ይመስላቸዋል። ራሳቸውን ጠሩ እንጂ እግዚአብሔር አልጠራቸውም። እግዚአብሔር የጠራው ሰው ሁሉ አብሮት የእግዚአብሔር መንፈስ አለ። መንፈሱን ሳይሰጠው አገልጋይ ያደረገው ሰው እዚህ ምድር ላይ የለም።
እግዚአብሔር በጠራህ ኤሪያ ላይ ለዛ የሚያስፈልገውን እሳት ያደርግልሃል። እሳቱ ካልመጣ አልተጠራህም፣ ጠብቅ፣ ቁጭ በል ማለት ነው። ዝም በል ማለት ነው። እሳቱ ከመጣ ግን እሳቱ ያቃጠለው ወንበር ላይ እንድትቀመጥ አያደርግም፣ ያስፈነጥራል፣ ያቃጥላል፣ ይለበልባል፣ አጥንት ውስጥ ይገባል። እረፍት ታጣለህ፣ መተኛት ያቅትሃል፣ መተንፈስ ያቅትሃል። ከሰው ሁሉ የተለየ ትሆናለህ። አፒታይት ይቀየራል፣ አስተያየት ይቀየራል፣ አረማመድ ይቀየራል። ለምን? እሳቱ በተፈጥሮ እንደዛ ያደርግሃል። አሜን አሜን አሜን። ሾራ ባጋታላ ልክ ጊዜው ሲደርስ ጌታ ኢየሱስ ወደ አክስቱ ልጅ ወደ መጥምቁ ዮሐንስ ሄደ። መጥምቁ ዮሐንስ የተወለደው አወላለዱ ራሱ ለኢየሱስ መንገድ እንዲጠርግ ነው። ማርያም እሺ ብላ ለማርገዟ ምክንያት ራሱ ዮሐንስ ነው። ገብርኤል መጣና ዘካርያስ ጋር ትወልዳለች ኤልሳቤጥ አለው። መከራከር ሲጀምር ዘጋው። ስም ሁሉ ያወጣለት በምልክት ነው። ኤልሳቤጥ አረገዘች። ግን ዘካርያስ ሚውት ሆኖ ነበር። ተመቷል ሰውየው። መልአክ አሳየኝ ትላለህ፣ ከተከራከርክ ይዘጋሃል። ብላ አሳየኝ አትበል። ሲያሳየ እሺ ለማለት ከተዘጋጀ ነው። እምቢ ካልክ ይዘጋል። መልአክ ገባን ነው። በነገራችን ላይ እኔ ብዙ ሰው አውቃለሁ የዘጋቸው። ይዘጋሃል። ይዝጋ ይምጣ። ግን የሆኑ ሰዎች ጋር መልአክ ዛሬ ይገለጣል። አይ አንዳንዶቻችሁ ሊዘጋል። አሜን ብለሃል። በቃ መምጣቱ አይቀርም። ከዛ በኋላ ይሄንን ታሪክ ትንሿ ማርያም ታውቃለች። አክስቷ ናት። እንዴው ለምክርም ለሆነ ነገርም ለመሸሸግም የምትሄደው እሷ ጋር ነው። ተራራማው ቦታ ነው የምትኖረው ኤልሳቤጥ። እና ገብርኤል ይሄው ዘሴም ገብርኤል መጣ። ተመልከቱ እንዴት ዮሐንስ እንደተጠቀመው ተመልከቱ። መጣና ትጸንሻለሽ፣ ወንድ ልጅ ትወልጃለሽ። አረ ምን ያወራህ ነው? ያላገባውም ወንድ አላቅም ገና አልትን። ይኸውልሽ ኤልሳቤጥ ሲላት እሺ አለች። በቅርብ ጊዜ ለእምነቷ መልአኩ የተጠቀመው ማንን መሰለ? ማርገዝ የማትችለው እድሜዋ ያለፈባት ኤልሳቤጥን ሜንሽን አረገ። እምቢ ካለች ደግሞ ሊደርስባት የሚለውን ችግር ሲነግራት እንደ ቃል ይሆንልኝ አለች። ፈርታን ያለችው ባይዘ አረ እኔ ይሆንልኝ አሜን ስትል መንፈስ ቅዱስ ሰተት ብሎ ገባ። አይከርምም? መንፈስ ቅዱስ ለመሞላት ያንተ የልብ ዝግጅት ብቻ ነው የሚያስፈልገው። እንደ ቃል ይሆንልኝ ስትል መገባ መንፈስ ቅዱስ። አረ አሜን አሜን አሜን። ጸነሰች። በስድስተኛው ወር ኦራማ የሆነ ሰው አለ ዛሬ። እግዚአብሔር ምስክሬ ነው። የኢትዮጵያን ታሪክ የሚቀይር አንድ ሰው አለ ዛሬ። ማማ ከባድ እሳት መጥቷል ዛሬ። መንፈስ ቅዱስ ሲመጣበት ተራ ሰው ሆነ መቀጠል አትችልም። ብትለምን ራሱ ተራ መሆናችሁ። መንፈስ ቅዱስ ሲመጣብን እንደሌላ ሰው ያደርጋል። የሚያውቁ ሰዎች አያውቁህም። ስላንተ የሰሙ ሰዎች ሌላ ነገር ይሆንባቸዋል። ለበከተ ለበለና ማርያምን የሚያክል ሰው አለ ወይ እዚህ ፕላኔት ላይ? የለም። እሳት አለ ዛሬ እሳት አለ በኢየሱስ። ይኸውልሽ የኔ እህት ያንቺ በረከት ከ2018 አልፈ እነግርሃለሁ ወንድሜ፣ እስከ ዛሬ የሰማኸው የትንቢት ቃልን በዓይኖቼ የምታይበት ዓመት ይሄኛው ዓመት ነው። እስከ ዛሬ የሰማኸው፣ እስከ ዛሬ የጠበቅከው፣ እስከ ዛሬ የጸለይከው በእጆች የምትቀበልበት ጊዜ በኢየሱስ ስም አሁን። አሜን። ቁጭ በሉ። ኢየሱስ ጌታ። ማርያም ወደ ኤልሳቤጥ ስትሄድ ይላል ገና ከሩቅ ማርያምን ስታያት ሰላም አለቻት። ማርያም ልክ የሰላምታዋን ድምጽ ስትሰማ ይላል ኤልሳቤጥ በመንፈስ ቅዱስ ተሞላች ይላልና መንፈስ ቅዱስ ሞላባት ይላል። ማርያም እንግዲህ ሰላም ስትል ተመልከቱ። ስትል ረባካታ ምንድነው የሆንኩት ትላለች ልጅቷ አታውቅም። ሰላም ስትል ሰዎች ረባካታ እንዲያውም ይላል ኤልሳቤጥ ትንቢት መናገር ጀመረች ይላል።
ሴትዮዋ ነብይ አልነበረችም። ከማርያም ሰላምታ በኋላ ግን ነብይ ሆነች። ሄዱና መጽሐፍ ቅዱሳችሁን አንብቡ። መንፈስ ቅዱስም ሞላባት፣ ትንቢትም መናገር ጀመረች ይላል። አይገርምም? ከሰላምታዋ ድምፅ የተነሳ አንዳንድ ሰው እኮ ቅባት የተሸከመ ሰው በሰላምታው እሳት ያልፍብሃል። ሰላም ስትለው ቅባት፣ ሰላም ስትል እሳት። ከሰላምታዋ ድምፅ የተነሳ መንፈስ ቅዱስ ተሞላች። ዮሐንስ ይኸውላችሁ እዛው ገና እናቱ ማፀን ውስጥ ሆኖ መገላበጥ መዝለል ጀመረ። ዮሐንስ ከኢየሱስ በ6 ወር በእድሜ ይበልጣል። በዛ ላይ ከዝን ነው። ኢየሱስን ግን እንደሱ አይደለም የሚያውቀው። መንገድ እየጠረገ ሰዎች ንስሐ ግቡ ከባድ ነገር እየመጣ ነው ብሎ እየተናገረ እንደዚህ አለ፣ ከኔ በኋላ የሚመጣው ከኔ ይበረታል፣ እኔ በውሃ አጠምቃቸዋለሁ፣ እሱ ግን በእሳትና በመንፈስ ቅዱስ ያጠምቃቸዋል። አሜን አሜን አሜን። ሌላ ጊዜ ነገሩት፣ ኢየሱስ እንዳንተ እያጠመቀ ነው፣ በጣም ብዙ ሰዎች እየተከተሉት ነው፣ ያንተ ደቀ መዝሙር ራሳቸው አንተን ትተው ወደሱ እየገቡ ነው ሲሉት፣ ኧረ ይሄው ንገሩልኝ፣ እኔ የሱን ጫማ መፍታት አልችልም፣ እኔ አነስተኛ ነኝ፣ ዋናው እሱ ነው አለ። አቤት ዮሐንስ እንዴት ደስ የሚል ሰው ነው። የሱ ደቀ መዛሙርት ወደ ኢየሱስ ሲሄዱ አያመው፣ እንዲሁም ደስ ይለዋል። እረ እናንተም ከቻላችሁ ሂዱ አላችሁ። ከዛ በኋላ ኢየሱስ በመንፈስ ቅዱስ ኃይል ሞተ፣ በመንፈስ ቅዱስ ኃይል ከሞት ተነሳ። ኢየሱስ ውሃ ላይ የተራመደው የሞተውን የሚያስነሳው አጋንንትም ያስወጣው በመንፈስ ቅዱስ ኃይል፣ የተረገዘው በመንፈስ ቅዱስ ኃይል፣ የተወለደው በመንፈስ ቅዱስ ኃይል፣ ወደ ሰማይ ያረገው በመንፈስ ቅዱስ ኃይል። አይገርምም? ምንም ኃጢአት የሌለበት ኢየሱስ ያለ መንፈስ ቅዱስ ያደረገው ነገር የለም። ስለዚህ ወደ ዮሐንስ ሄደ፣ ተጠመቀ፣ ሰማያት ተከፈቱ፣ መንፈስ ቅዱስ በርግም መልክ መጥቶ ኢየሱስ ላይ ያረፈበት። ሰውና መንፈስ ቅዱስ ሲገናኝ እግዚአብሔር አብ ሁል ጊዜ ይናገራል። የምወደው ልጄ በሱ ደስ የሚለኝ እሱ ነው፣ እሱን ስሙት አለ። ከዛ ጌታ ኢየሱስ እንደዚህ ተናገረ፣ መንፈስ ቅዱስን አለ ዓለም አይረዳውም፣ ዓለም አይገባውም፣ ዓለም አያውቀውም። እናንተ ግን አለ ከእናንተ ጋር ስለሚሆን በእናንተ ውስጥ ስለሚኖር ታውቁታላችሁ። ኦ ማይ ጋድ! ዓለም አይገባው፣ ዓለም አያውቀው፣ ዓለም ሊረዳው አይችልም። ለእናንተ ግን ለዘላለም ከእናንተ ጋር እንዲኖር ተሰጥቷቸዋል። መንፈስ ቅዱስ ንፋስ አይደለም፣ በንፋስ ይመሰላል እንጂ፣ እሳትም አይደለም፣ በእሳት ይመሰላል እንጂ። ኃይል ይሰጣል እንጂ ኃይል አይደለም፣ እሱ እግዚአብሔር ነው። ግን መንፈስ ቅዱስ ደካማ መሆንን እያወቀ አንተ ውስጥ ለመኖር ፈቃደኛ ነው። በድካምህ ላይ ፈርድብህ፣ ሊያግዝህ፣ ሊያጽናና፣ ሊያስተምርህ፣ ሊያጥብህ፣ ካንተ ጋር ሊኖር፣ ጓደኛ ሊሆን፣ አንተን ሊሆን፣ ከመንፈስ ጋር አንድ ሊሆን ፈቃደኛ ነው። መንፈስ ቅዱስ እኮ ባለውለታችን እኮ ነው። ስንሞት እኮ ከሞት የሚያስነሳን መንፈስ ቅዱስ ነው። አይገርምም? መንፈስ ቅዱስ እዚህ ምድር ላይ ብቻ አይደለም፣ እዛም ለዘላለም ከኛ ጋር በእኛ ውስጥ ነው የሚኖር። አጽናኝ ነው፣ አስተማሪ ነው፣ ረዳት ነው፣ አባት ነው መንፈስ ቅዱስ። እግዚአብሔር ሲወድህ የሚሰጥህ መንፈሱን ነው። ሃካ ከዛ ኢየሱስ ከሞት ከተነሳ በኋላ 40 ቀን በየቀኑ እየተገለጠ ካስተማራቸው በኋላ የመጨረሻው ቀን 41ኛው ቀን ላይ
የሚያርግበት ቀን ላይ ወደ ላይ ይወጣ ይሄንን አለ። ዮሐንስ በውሃ አጥምቋችሁ ነበር። እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስና በእሳት ትጠመቃላችሁ። ኃይልን እስክትቀበሉ በኢየሩሳሌም ቆዩ። መንፈስ ቅዱስ በእናንተ ላይ በመጣ ጊዜ ምስክሮቼ ትሆናላችሁ። አሁንስ ቢሉት አትሆኑ። እንደ ጌታ ሆይ የሞተ ስታስነሳ አይተን፣ እውር ስታበራ አይተን፣ መሲህ መሆንህን አውቀን እንዴት ያንተ ምስክር መሆን አትችሉም? ዮሐንስ ስለኔ መስክሮ ነበር። እኔ ግን ከሰው ምስክርነትን አልቀበርም። ስለኔ የሚመሰክር ግን የእውነት መንፈስ አለ። በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ። መንፈስ ቅዱስ ተራን ሰው ባለማድረግ ያደርጋል። ማንም የማይፈልገውን አመዳም የሆነ ሰው ባለማድረግ ያደርገዋል። እኔ አንዱ ምስክር ነኝ። ማንም ሊሰማው የማይፈልገውን ሰው ዓለም እንዲሰማው ያደርጋል። መንፈስ ቅዱስ ሲመጣበት ተራን ሰው ትልቅ ሰው የሚያደርግ የእግዚአብሔር መንፈስ። ስለ ሙሴ ነው፣ ስለ ኤልያስ ነው፣ ስለ ኤርሚያስ ነው፣ ስለ ዮሴፍ ነው፣ ስለ ኢሳይያስ ነው፣ ስለ ሐዋርያት ነው፣ ስለ ጳውሎስ ነው፣ ስለ ዳዊት ነው ወይስ ስለ አብርሃም፣ ስለ ይስሐቅ፣ ስለ ያዕቆብ? አምጡልኝ። የሁላቸውም ታሪክ መንፈስ ቅዱስ ያለ የነበረው የሚኖረው መንፈስ ቅዱስ ነው። ሙሴ ባህር አልከፈለም፣ መንፈስ ቅዱስ ነው የከፈለው። ዳዊት ጎልያድን አልገደለም፣ መንፈስ ቅዱስ ነው የገደለው። ንጉስ ያደርጋል መንፈስ ቅዱስ። እረኛን ንጉስ ያደርጋል። የተጣለን የተከበረ ያደርጋል። ከመንፈስ ቅዱስ በላይ የሚያስፈልግ እዚህ ምድር ላይ ምንም ነገር የለ። መንፈስ ቅዱስ አንተ ጋር ካለ ዓለም ሁሉ ይዋጋሃል፣ አንተን ግን ማሸነፍ አይችሉም። ያሙ ይሆናል እንጂ እንዳንተ መሆን ግን አይችሉም። they can't, impossible. ከዛ ኢየሱስ ደመና ያየ እንደዚህ ሄደው ምን ብሎ ነው? በኢየሩሳሌም ቆዩ። መንፈስ ቅዱስ የአብ ተስፋ the promise of the Father ወደ እናንተ ይመጣ። አሁን ብዙ ሰዎች አሰባበክ ነው የሚማሩት። ብዙ አይነት ጥበቦችን ነው የሚማሩት። ዋናው ብራዘርስ አይደለም። እንድትሰማ የሚያደርግህ በምድር ላይ የተፈጠርከበትን ዓላማ ሙሉ በሙሉ እንድትፈጽም የሚያደርግ የእግዚአብሔር መንፈስ። ዘመኑ የመጨረሻ ዘመን ነው። በመጨረሻው ዘመን እስከ ዛሬ ድረስ ተለቆ የማያውቅ ከባድ ክብር የሚለቀቅበት ሲዘን። ከጎናችሁ ላለው ሰው ንገሩ፣ ዛሬ በእሳትና በመንፈስ ቅዱስ እሞላለሁ በሉ። ድገሙና በሉ ባካችሁ። ረከተታዮ የሆነ እሳት ነበልበል ከሰማይ ይመጣል። ታመህ ነው? ገንዘብ ቸግሮ ነው? ሰዎች ጠልተው ነው? በሮች ተዘግተውብህ ነው? ትዳርህ ነው? ልጆችህ ነው? ዘመንህ ነው? ለሁሉ እሳቱ መልስ ይሆናል። ለሁሉ እሳቱ መልስ ይሆናል። ራባሃታ ካታንዶ ዚከንተለ በህዲያ ራማሃታ ካታናማ ኤሌበከተተተተተ እሱን ይዘህ ተራቶ ነው። እሱን ይዘህ ወደ ኋላ አትቀርም። እሱን ይዘህ ከሰው በታች አትሆንም። እሱን ይዘህ የተረሳ ልትሆን አትችልም። እሱ ያነሳሃል፣ ይወስድሃል። ሃራካታታታታ ባባባባ ረበከተተተተተተ ኢየሱስ ጌታ ነው። ሃሌሉያ ሃሌሉያ። እስቲ ሃሌሉያ በሉ። ሃሌሉያ ላባጋታ ላባላላባላባላ እስቲ ጉባኤ ብቻ የመንፈስ ዝናብ
ዛሬ አንተነ የምለው ይሄን መዝሙር አስተውሎ የሚዘምር አንድ ሰው ፈልጋል። ስዝና የረሰረሰ ሰው ዛሬም አንተ ነገ አንተነ የሚለው መንፈስ ከላይ ሲያገኘኝ ያሰረኝ ነገር ተፈታ፣ ነፍሴን አበራ እንደ ጧት ፀሐይ ፈገግታ ካንተ ጋር ኑሮ እንዳደረ ጸዳል ፊቴ ላይ በርቶ ፍጥረት በሙሉ ተደንቋ መልኬ ላይ መልክህን አይቶ መልኬ ላይ መልክህን አይቶ ከዚህ በኋላ አንተ ፊት ላይ ያንተ ሳይሆን የኢየሱስ መልክ ይታያል። የሚያዩ ሰዎች ሁሉ ከዓይን ውስጥ የሚንቀለቀል እሳት ያለው የሚሰሙ ሁሉ ከቃል ጋር አብሮ እሳት ያገኛቸዋል። ከአንደበት የሚወጣው ቃል ሁሉ እንደ እሳት ነበልባል እንደ ሰደድ እሳት ምድሪቱን የሚያቀጣጥል ይሆናል። እሳቱ ከአንደበት ወጥቶ ዓለምን ሁሉ የሚያቀጣጥል ይሆናል። ይሄ እሳት ዛሬ በኢየሱስ ስም ባንተ ላይ ይመጣል። ያመነ ሰው ብቻ እስቲ እልልታ ጭብጨባ። እና ሐዋርያት እኮ ጴጥሮስ ገረድ ፊት 3 ጊዜ ነበር የተራገመው። ዶሮ ሳትጮህ አንተ ከኢየሱስ ጋር አልነበርክም? እረ እንዲና እንዲያርግብኝ ይሄን ሰውዬ እኔ አይቼው አላቅም። ተራገመ ሁሉ ይላል። ኢየሱስ ሲያዝ ብትንትናቸውን የጠፋ አንድ ጎረምሳ ብቻ ነው ልብሱን እንዲያውም አውልቆ የጠፋው። ከሩቅ እንደ ዮሐንስ ሲከተሉት ነበር እንጂ ፈቃደኞች አልነበሩም ለመያዝ። ሐዋርያት ሥራ ምዕራፍ 2 ላይ ድንገት እንደሚነጥቅ አውሎ ንፋስ ከሰማይ ድምፅ መጣ፣ ተቀምጦ የነበሩበትን ቤት ሞላው። በእያንዳንዳቸው ላይ የተከፋፈሉ ልሳኖች ተቀመጡባቸው፣ በልዩ ልዩ ልሳን መናገር ጀመሩ። እንዴት እንደሞቱ ታሪካቸውን ታውቃላችሁ? ማቴዎስ ኢትዮጵያ መጥቶ ነው እዚህ የተገደለው። ቶማስ ህንድ ሀገር ነው የተገደለው። ጴጥሮስ ተሰቅዝቆ እንደ ኢየሱስ ሊሰቅሉ ሲሉ እንደሱ አይነት ክብርማ ለኔ ያገባም ዘቅዝቀው ነው በሳት ያቃጠሉት። ደስተኞች ነበሩ። በሰም ተለቅልቀው እሳት ውስጥ ዘሎ ይገቡ ነበር። ኢየሱስን ትክዳለህ ወይስ እዚህ ውስጥ እሳት ትገባለህ ሲባል ኧረ አታዘግየኝ ወደ ጌታዬ ልሂድ እያሉ ዘሎ ይገቡ ነበር። በመጋዝ ተሰነጠቁ፣ በወፍጮ ተፈጩ፣ ደስ ብሏቸው። እነሱ ናቸው እንዳትሉ ገረድ ፊት ቆሞ መናገር አይችሉም ነበር። ያንን ድፍረት የሰጣቸው መንፈስ ቅዱስ። ትገረማላችሁ አይደል? አንዳንድ ሰዎች አውቶቡስ ውስጥ በየመገዱ በየገጠሩ በየምናምኑ በሀገር እየተሻገሩ ስለ ኢየሱስ ሲናገሩ፣ እናንተ ግን አጠገብ ያለውን ሰው መናገር የተነካበት እሳት እኮ ነው። አብዶ ሳይሆን እሳት ነክቷቸው ነው። ይኸውልህ እሳቱ ልብህን ሲነካው ኖርማል ሰው መሆን አትችልም። ስለ ኢየሱስ አለመናገር አትችልም። ይኸው ያንቀለቅልሃል። ዛሬ ይሄ እሳት በኢየሱስ ስም አንድ ሰው ላይ ወርዶ የሆነ ሰው ላይ ከባድ እሳት ከሰማይ ጠርቻለሁ። አቀጣጠሉት። አውሮፓን፣ ከዛ አፍሪካን፣ ኤዥያን፣ ዓለምን ሁሉ እሳቱ እንደ ሰደድ እሳት እየተቀጣጠለ እኛ ጋር ደረሰ። ተመልከቱ። ያልተማሩ ሰዎች፣ አሳ አጥማጆች፣ ቀራጮች፣ መሃይሞች ምድርን አፕሳይድ ዳውን በእሳቱ ገለባበጡ። አሁን በየቲክቶኩ በየሶሻል ሚዲያው በየመንገዱ ያለውን ክርክር፣ ንትርክና ጭቅጭቅ አርጊውመንት በእግዚአብሔር እሳት የሚበሉ ኃያላን ዛሬ ይነሳል።
እሳት ያለበት ሰው ቆሞ ያድናል አያድንም ቁጥር ምናምን አይጠራም። እሳት ነው የሚገልጠው። አንተ ላይ ያለው እሳት ሰዎችን ሁሉ ማሳመን የሚችል ነው። በናዝሬቱ በኢየሱስ ስም ይሄ እሳት እናንተ ላይ እስልምና ነው ክርስትና ነው ትክክል ምናምን ነው። ከመሆን እሳት ነው የምትገልጠው። ቆመ መናገር ሲጀመር መንፈስ ቅዱስ የሰዎችን ልብ ሁሉ አቅልጦ ያንተ ጌታ የኔ ጌታ እንዲሆን ፈልጋለሁ። አሁን ምድር ኢትዮጵያ ላይ ዓለም ላይ የሚነሳው ልንገራቸው። ወጣቶች ተነስተው ቸርች ውስጥ አይደለም፣ በየመንገዱ፣ በየትምህርት ቤቱ፣ በየሆስፒታሉ፣ በየእስር ቤቱ፣ በየመስሪያ ቤቱ እሳት 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 እሳት። ሽባ በየመንገዱ ይተረተራል። ዕውር በየመንገዱ ይመራል። የእግዚአብሔር ክብር ምድሪቷ ላይ በኃይል ያመነ ሰው ከጎኑ ያለው ሰው በእጁ ጨብጠውና ይሄ ሲዝን በኢየሱስ ስም የኔ ነው ይበል። በደንብ አድርገህ የኔ ይበለው። የእግዚአብሔርን ክብር የምገልጠው እኔ ነኝ ይበል። ይሁንብህ፣ በኢየሱስ ስም ይሁንብህ። ኢየሱስ ጌታ ነው። አጨብጭቡና ቁጭ በሉ። ኢየሱስ ከጎናችሁ ላለው ሰው ትነግሩታላችሁ፣ ከመንፈስ ቅዱስ በላይ የሚያስፈልግህ ምንም ነገር የለም በሉ። ድገሙና በሉ። ግዴላችሁ እውነት ግን ከልባችሁ ነው እያላችሁ ያላችሁት። ኢየሱስ በሰማርያ ሊያልፍ ግድ ሆነበት። ወደዛች ሴት ሄደ። በጣም ወዳት ሴት ናት። ባይዘው በጣም ወደዛች ሴትዮ ሊያልፍ ነበር፣ አቃተው። በሰማርያ መሄድ አይችልም። አይሁዳዊ ነው፣ ይረክሳል። አይሁዳውያንና ሳምራውያን አይተባበሩም። ለረጅም ዘመን ጠላትነት ነው ያለው በመካከላቸው። ኢየሱስን ግን እንደ ማግኔት የሳበው ሰው ነበረች። ሳበችውና ሄደ ወደሷ። ለምን ሳበችው? መሲሁ በመጣ ጊዜ ሁሉን ይነግረናል ብላ መሲሁን እየጠበቀች ያለች። አምልኮ እዛ ኢየሩሳሌም ይሆን ወይስ እዚህ ይሆን ብላ አምልኮ ረሃብ ጠማተኛ የሆነች ሴት። ስለ ያዕቆብ ስለ ማታውቀው ነገር የለም። ቴዎሎጂያን የሆነች ሴት ግን ህይወቷ ምስቅልቅሎ ይወጣ። 5 ጊዜ አግብታ፣ በዛን ዘመን አስቡት፣ 5 ጊዜ አግብታ ፈታ፣ 6ኛው ቤት ቁጭ ብሎ ያለ ሰው፣ ማንም ሰው በሌለበት በጠራራ ፀሐይ ወደ ኢየሱስ መጣች፣ ወደ ውሃው መጣች። አንዳንድ ጊዜ እኮ እኛ ብቻ አይደለም የምንሄደው፣ እሱ ይመጣል። ኢየሱስ የተራቡትን ያውቃል። ኢየሱስ ውሃ ጠጭኝ አላት። እንዴ! ኧረ ጉድ! የእስራኤል አምላክ አይሁዳዊ ሆነ እኔን ውሃ ትጠይቀኛል? የእግዚአብሔርን ስጦታ ውሃ የሚለምንሽ ማን እንደሆነ ብታቂ አንቺ ትለምኘው ነበር። ከዚህ ውሃ የሚጠጣ እንደገና ይጠማል። እኔ ከምሰጠው ውሃ የሚጠጣ ግን ከወዱ ውስጥ የሚፈልቅ የዘላለም ምንጭ ይሆንለታል አላት። ምን እያልክ ነው ያለው? አንተ ከአባታችን ከያዕቆብ ትበልጣለህ ወይ? እሱና ከብቶቹ እኮ ከዚህ ወንዝ ነው የጠጡት። ነገርኩሽ አላት። ከዚህ ውሃ የሚጠጣ እንደገና ይጠማል። እኔ ከምሰጠው ውሃ የሚጠጣ ግን ለዘላለም አይጠማም። ሆዱ ውስጥ ነው ወንዙ፣ ራሱ ከሆዱ ነው የሚፈልቀው አላት። እሳት እየነካት ስለነበረ ጌታ ሆይ በቃ እኔ እዚህ መመላለስ ሰልችቶኛል፣ ይህንን ውሃ ስጠኝ እስቲ አለችው። ስጠኝ እስቲ ይህን ውሃ። ከየት ታመጣለህ ግን? መቅጃ ላይ ያስከም፣ ጉድጓዱ ሩቅ ነው። እንዴት አድርገህ ቀርተህ ልትሰጠኝ እንደሆነ እስቲ ያለው ስጠኝ ይህን ውሃ ስትለው፣ ሂጂና ባልሽን ጠርተሽ ነው ያላት። ባል የለኝም ስትለው፣ ይኸውላችሁ የትንቢት አገልግሎት ተመልከት እንግዲህ 5 ነበሩሽ፣ አሁን 6ኛው አለ። አንተማ ነብይ እንደሆንክ አያለሁ፣ ግን እኮ መሲሁን እየጠበቅኩት ነው። እሱ በመጣ ጊዜ እኮ ሁሉን ይነግረኛል። እኔ ነኝ አላት። ለመጀመሪያ ጊዜ የናዝሬቱ ኢየሱስ መሲህ መሆኑን የገለጠው ለሷ ለመጀመሪያ ጊዜ መሲህነቱን ነገራት። ከፈሪሳውያን ደብቆ፣ ከአዋቂዎች ደብቆ፣
ጻድቅ ነን ከሚሉ ደብቆ። ለምን መሰላችሁ? እዛ ምድር ላይ ከነበሩ ሰዎች ሁሉ በረሃብ ትበልጣቸዋለች ማለት ነው። በጥበቃ ትበልጣቸዋለች ማለት ነው። ከበለጥክ በረሃብ ብለጥ። አንዳንድ ረሃቦች ለሌላ ሰው እየተደበቀው ላንተ እንዲገለጥልህ ያደርጋል። እየጠበቅሽው ያለው መሲህ እኔ ስለሆንኩ ነው አላት። እንስራው ማለት እኮ የኛ ማንነት፣ የኛ ኦልድ ኔቸር፣ የኛ የተበላሸው ማንነታችን ማለት ነው። እንስራዋን ከሽ አረገችና ወደ ከተማ ወደ ፈራችሁ ህዝብ ምን ሆነሻል አንቺ ሴትዮ? መሲሁን አገኘሁታለች፣ ጌታን አገኘሁታለች። ኧረ አሜን አሜን አሜን። ስለ ባሏቸው እኮ ሲነግራት ምን ጠየቀችው መሰላችሁ? የት ነው የሚመለከው? እናንተ እዛ ነው ትላላችሁ፣ እኛ እዚህ ነን። እባክህ የት ነው ትክክለኛው አምልኮ? የት ነው እባክህ? ማምለክ ርቦኛል አለች። ማምለክ ፈልጌያለሁ አለች። እግዚአብሔር እዛም እዚህም ተራራ ሳይሆን እግዚአብሔር መንፈስ ነው የሚሰገድለት በእውነትና በመንፈስ። በዚህ ሴትዮ በኩል ስለ መሲሁ አወቅን፣ ስለ ሕይወት ውሃ መፍለቅ። ጌታ ኢየሱስ ዮሐንስ ወንጌል ምዕራፍ 7 ላይ 35 ላይ ነው በኋላ በዳስ በዓል ጊዜ በሆዳችን ስለሚፈልቀው የተናገረው እንጂ ምዕራፍ 4 ላይ መጀመሪያ የተናገረው ለዚህ ሴትዮ ባለ 5 ባል ረሃብተኛ ሴት ወደ ከተማ ሄዳ ምን እንዳደረገች ታውቃላችሁ? የከተማን ህዝብ እየነዳች ወደ ኢየሱስ አመጣች። ህዝቡ ደግሞ ምን አለ? እባክህን አትሂድብን፣ ከኛ ጋር ኑር ብሎ ለመኑት ይላል። እሱም ከነሱ ጋር 2 ቀን ኖረ ይላል። በኋላ እንደዚህ ያለው ዞር ብሎ አሁን የምናምነው እሱን ስለ ቃልሽ አይደለም፣ ይሄ የሕያው የእግዚአብሔር ልጅ ነው፣ ይሄ ክርስቶስ ነው፣ ይሄ መሲሁ ነው፣ አምነናል ብሎ በኢየሱስ አመኑ ይላል። አቤት 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 አቤት! በአንድ ሰው ጥማት ምክንያት ይሄ ሁሉ ሰው ይዳን። ያንተ ጥማት ለእግዚአብሔር በሩ ነው። ያንተ ረሃብ እግዚአብሔር በምድር ላይ ተአምር እንዲያደርግ በሩ ነው። በሩን አትከልክለው፣ አትዝጋበት በር። እግዚአብሔር የሚገባበት በር አንዱ ጥማት ነው። ከእምነት በላይ እምነት ከረሃብ አይበልጥ። የሚወዱኝን ወዳቸዋለሁ፣ የሚያከብሩኝን አከብራቸዋለሁ፣ የሚንቁኝ ይናቃሉ፣ ተክተው የሚሹኝ ያገኙኛል። ቆርኔሌዎስ የሚባል ሰው ነበር። ከቤተሰቦቹ ጋር ዘወትር 9 ሰዓት ላይ ይጸልያል። ለድሆች መጽዋዕትን ያደርጋል። የእስራኤልን አምላክ ይፈልጋል። ጣሊያናዊ ወታደር ሆኖ አንድ ቀን እግዚአብሔር መልአኩን ወደሱ ላከ። አንተ ሰውዬ ጥማትህ በጣም ከባድ ነው። ጸሎትና መስዋዕትህ በእግዚአብሔር ዘንድ አርገዋል። ስለዚህ እግዚአብሔር ሊባርክ ይፈልጋል። የሚባርክ ደግሞ በመንፈስ ቅዱስ ነው አለ። እኔ መልአክ ስለሆንኩ ወንጌል ልሰብክልህ ስለማልችል ጴጥሮስ የተባለው ስምዖን በቆዳ ፋቂው ቤት ሰገነት ላይ ፎቅ ላይ ጴጥሮስ ዘና ማለት የሚወድ ሰው ቢች ያለበት ቦታ ላይ ሰገነት ላይ የሞተች ሴት አስነስቶ ትናንትና የሞተች አስነስቶ ለእረፍት ወደ ቢች ሄዷል። ሞምባሳ እዛ ተኝቶ ያለ በር ተንኳኳ። በር ሲንኳኳ ደግሞ እሱ ራእይ ያየ ነው። ጨርቅ አየር ላይ ትልቅ ጨርቅ ተደርጎ እዛ ጨርቅ ላይ ብዙ አይነት አስፈሪ እንስሳት ሲገምቱት እንደ አዞ፣ እንደ እባብ፣ እንደ ውሻ ምናምን ነገሮችን አድርገው ተነስና አርደ ብላ ሲለው እኔ አይሁዳዊ ነኝ፣ እኔ እንደዚህ አይነት ነገር ወልቻለሁ። እግዚአብሔር የቀደሰውን አንተ አታረክሰውም ማለት ኳ ተደረ። አቤት ጴጥሮስ እዚህ ነው ያለው። ስሜል ሰማው ልበል? አዎ እዚህ ነው። ምን ነው? አይ እሱን ፈልገው ነው። ሄድ የሚልሁን ሳትጠራጠር ስማቸውና አብረ ተከተለ ሄዳ አለው መንፈስ ቅዱስ። አቤት አላቸው። ቆርኔሌዎስ የሚባል ጌታ አለን። እሺ መልአክ ወደሱ መጥቶ ወንጌል ይነግርሃል ብሏል
እና ምን ያህል ነው ቦታው? ከ4 ቀን መንገድ ነው። በ4 ቀን መንገድ የማያውቃቸውን ምንድነው ጣሊያናዊ የሆኑ ሰዎችን ጴጥሮስ ተከትሎ አብሮ ሄዶ ተቀምጦ ሳለ ቆርኔሌዎስን አገኘው። ምንድነው ታሪኩ? እንዲህ ነው፣ መልአኩ መጥቶ ነገረኝ፣ ቤትህን አድራሻ ነገረን፣ እነዚህን ሰዎች ላኳቸው፣ አንተ መጣ። በቃ ስሙኝ። አሁን እንደዚህ ያለ ጴጥሮስ እግዚአብሔር የናዝሬቱ ኢየሱስን ሐዋርያት ሥራ ምዕራፍ 10 በመንፈስ ቅዱስና በኃይል ቀባው። ይሄንን ነው የሰበከው። እሱም መልካም እያደረገ በአጋንንት የታሰሩትን ሰዎች እየፈታ በሽተኞችን እየፈወሰ መልካሙን የምስራች እየተናገረ ዞረ። ይሄንን እየተናገረ ያለ ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደባቸው። ከዛስ ስለ ልሳን ተከታታይ ትምህርት ተምሮ አያውቁም። የደህንነት ትምህርት አልተማሩም። የውሃ ጥምቀት አልወሰዱም። መጽሐፍ ቅዱስ አንብበው አያውቁም። ስለ ኢየሱስ የሰሙት አሁን ነው። መንፈስ ቅዱስ ወረደባቸው። በልሳን አለ ጴጥሮስ። ይሄ እሳት ለኛ ብቻ አይደለም አለ፣ ለአሕዛብም ነው አለ። የመጀመሪያዎቹ አሕዛቦች በእሳት የተሞሉ እነሱ ናቸው። ዛሬ እግዚአብሔር አምላክ በእሳቱ ያጠምቃል። የአንዳንድ ሰዎች ኮቴ ከዚህ ጀምሮ እስከ ዓለም ዳርቻ ይሰማል። በአገልግሎት፣ በቢዝነስ፣ በፖለቲካ እስከ ዓለም ዳርቻ እንድትሰማ የሚያደርግ እሳት አሁን በአንተ ላይ በኢየሱስ ስም ይመጣል። ከጎናችሁ ያለውን ሰው ጨበጥ አድርጉትና እስከ ዓለም ዳርቻ ድረስ እንድሰማ የሚያደርግ እሳት ዛሬ ይወድቅብኛል። ባለ ታሪክ ያደርግሃል። ታሪክ ተጽፎልህ ታልፋለህ። ዘመን በአንተ ስም ይጠራል። ዘመን የእንትና ዘመን ተብሎ በአንተ ስም ይጠራል። ሰፈር በአንተ ስም ይጠራል። ዘር ማንዘሮች በሙሉ የእገሌ ዘመዶች ናቸው ተብሎ በአንተ ይጠራል። ይሄንን መንፈስ ቅዱስ በአንድ ሰው ላይ ዛሬ ያደርጋል። ኢየሱስ ጌታ። አጨብጭቡ። ኢየሱስ ጌታ። ምን ቀን ምን ቀን ስለ እሳት እንደገባኝ አላውቅም። በእውነት እኮ ነው የምነግርህ። ምን ቀን እግዚአብሔርን የምታመሰግነው በምንድን ነው ብትሉ፣ አንደኛ ጌታን መቀበሌ ነው። ቀጥሎ ስለ መንፈስ ቅዱስ ማወቄ ነው። በዚህ ምድር ላይ ባለቤቴ አንተ እኔንስ ማግኘት እያለች ነው። ምን ቀን እንዳገኘው አላውቅም። በቀደም ሶሻል ሚዲያ እንደዚህ ሳደርግ ስሚዝ ዊግልስወርዝ የሱ ኮት በሰከንድ አንብቤ አይኔ የፈረሰ ነው የሚመስለው። አለቃቀሰኝ። እንዲህ አልቻልኩም። ምን አለ? ዓለም ላይ ያለውን ሁሉ ሀብት ከማገኝ አለ ለ5 ደቂቃ በመንፈስ ቅዱስ እሳት መነካት ይሻለኛል አለ። ለምን መሰለህ? ሰውየውን ተራ የነበረው ሰው የት እንዳደረሰው ያውቃል። መንፈስ ቅዱስ ባይኖር ኖሮ ምን ሆን ነበረ? መንፈስ ቅዱስ ባይነካኝ ብዬ ሳስብ ወይኔ ምን አይነት ሰው እንደነበርኩ ልገምት አልችልም። አውቃለሁ አካሄዴን፣ የህይወቴን አካሄድ፣ የት እየሄድኩ እንዳለ ስለማቅ ተራ የሚባሉ ሰዎች ጋር ለመድረስ ብዙ ዓመት የሚፈጅብኝ ሰው ነበር መሆኑ። ባዶ ቀፎ ነበር መሆኑ። ነጠላ ነበር መሆኑ። ዝም ብሎ የሚወጣና የሚገባ ያልተሳካለት ምናምንቴ ነበር ሆኜ የምቀርብ። ባይነካኝ ሰዓቱ ቀፎ ባዶ በቃ ተራስ ነበር። ዛሬ በየዓለም ተዞር የማገለግለው እኔ ምን ልሆን እንደሚችል መገመት ነው የማልችለው።
እሳቱ ደግሞ ከየት አንስቶ የት እንደሚያደርስ እኔ ከሰው ምስክርነት አልፈልግም። እኔ ራሴ ህይወቴ በቂ ምሳሌ። ብዙ ነገር የሚያስፈልጋችሁ ነው የሚመስላችሁ። እኔ የለኝም፣ እንትኑ አልገባም፣ ያኛው አልተሳካም፣ እንትኑን አልከፈልኩም፣ ዲግሪን አልያዝኩም፣ አላገባውም፣ አልወለድኩም፣ ውጭ ሀገር አልሄድኩም፣ እንዲህ አልሆንኩም፣ ይሄን ሁሉ ነው እያላችሁ ያላችሁት አይደል? መንፈስ ቅዱስ መጥቶ የምታጣው ነገር ሊኖር ይችላል እኮ። ፐርፐዝን ግን አታጣው። የተወለድክበትን ዓላማ ግን አታጣው። እግዚአብሔር ባንተ በኩል ሰርቶ እንድታልፍ የፈለገውን ነገር ግን አታጣው። አሜን አትለም? አንተ ነው እግዚአብሔር ዛሬ ምን እንደተናገረ ልንገራችሁ። ድምጽ ሰማው ዛሬ፣ በጣም ድምጽ ሰማው በእውነት። ብዙ ልጆቼ ምን መሆን እንደሚፈልጉ አያውቁም። ጥሪያቸው ምን እንደሆነ አያውቁ፣ ወዴት እንደሚሄዱ አያውቁ። ዛሬ በሳቴ ነካቸዋለሁ። ሞከርክ፣ ጣርክ፣ ለፋ፣ ጸለይክ፣ አላበ፣ ደከመ። እንኳን ደከመ። ያንተ አቅም የት እንደሚያደርስህ እንድታይበት ነው። ዛሬ ግን እሳቱ መጥቶ የ100 ዓመት መንገድ በአንድ ዓመት፣ የ100 ዓመት ስራ በ5 ደቂቃ ያሰራሃል። የ100 ዓመት ባለ ታሪክ ያደርጋል። ባለ ታሪክ ያደርጋል። እግዚአብሔር የተናገረኝ ዛሬ መሰለ፣ በባትሪ ሰዎች የሚያፈላልጓቸው የእሳት ሰዎች ዛሬ በኢየሱስ ስም ተጠምቀው ይነሳሉ። ይፈልጓል በዓለም ሁሉ የተባከ 5 ደቂቃ ይሄ እሳት ዛሬ በኢየሱስ ስም ይመጣባል። ከጎናችሁ ያለውን ሰው ንገሩት፣ ዛሬ በእሳትና በመንፈስ ቅዱስ ተጠምቄ እወጣለሁ በለው። ድገሙና በለው ባካችሁ። ይሁንባችሁ በኢየሱስ። ቁጭ በሉ። ኢየሱስ ጌታ። ሐዋርያትን ሐዋርያት ያደረገው ከኢየሱስ ጋር ማሳለፋቸው አይደለም፣ በእሳት መጠመቃቸው። ኢየሱስ ነው ያለው፣ እኔ አይደለሁም ያልኩት። አይተማመንባቸውም ነበር ይላል። አሁን ኢትዮጵያ ውስጥ ያስቸገሩ እንደማን እንደሆነ ልንገራችሁ። ትምህርት ቤት ገብተው የሆኑ መጽሐፍ ያነበቡ ሰዎች፣ እሳት የሌላቸው ሰዎች፣ የእግዚአብሔር መንፈሳዊ አሰራር የማያውቁ ሰዎች በጣም አስቸገሩ። የማይሉት ነገር የለም። አጋንንት ማስወጣትን ይተቻሉ፣ ትንቢትን ይተቻሉ። አሁን አጋንንት የጀመረው ልንገራችሁ። አጋንንት የለም፣ ትንቢት የለም፣ ሐዋርያ የለም፣ ነቢይ የለም። ምንድን ነው ያለው? አስተማሪ ብቻ ነው ያለው። ኧረ እባክህ ለምን መሰለህ እንደዛ የሚለው? አለ ካለ እስቲ ትንቢት ነገር ሊባል ነው፣ አጋንንት ታስወጣ ሊባል ነው። ስለዚህ እያለ የለም ብሎ ማስካድ ነው ያለበት። ወደ ላይ በወጣ ጊዜ ምርኮን ማረከ፣ ለሰዎች ስጦታን ሰጠ። አንዳንዶቹን ሐዋርያት፣ አንዳንዶቹን ነቢያት፣ አንዳንዶቹን መጋቢዎች፣ አንዳንዱ ወንጌላውያን፣ አንዳንዱ አስተማሪ አድርጎ ሾማቸው። ይሄ 5ቱ ኦፊስ ጌታ እስኪመጣ ይቀጥላል። መጋቢ ካለ ነብይም አለ፣ ነብይ ካለ ሐዋርያም አለ። እዛኛው ትምህርት የተጠመቁ አንዳንድ ሰዎች እያየው ነው ፊታቸው ላይ። ሐዋርያ አለ፣ አሜን፣ ነብይ አለ። ቅር አላቸው። ይበላችሁ፣ እንደምንም በውሃ በለስላሳ ጠጧት። እሺ፣ ስለ እሳት ነው እየተናገርኳቸው ያለሁት። እነ ሞሪስ ሴሬሎ፣ እነ ቤኒሂን፣ እነ ኦራል ሮበርት፣ እነ ቄስ በሊና፣ እነ መኮንን ነገራ ኢትዮጵያ ውስጥ የነበሩ ሀያላን፣ እነ አለምነህ ጀንበሩ፣ እነ ሲሰጡኝ ኢትዮጵያ ውስጥ ቄስ በሊና ሳርካ፣ ቄስ በሊና፣ ሐዋርያው ዳንኤል መኮንን፣ ነጋሽ ቤተ መንግስቱ። እነዚህ ሰዎች እኮ ዓለምን ገለባብጠዋል።
በጣም ቄስ በሊና እንጦጦ ሲያገለግሉ እኮ አጋንንት 4 ኪሎ ላይ የሚጮህ ወደ 6 ኪሎ ከመድረሱ በፊት 4 ኪሎ ላይ ማኒፌስት ተደርጎ ቸርች ከደረሰ በኋላ ውጣ ተብሎ አይደለም፣ አውቶቡስ ውስጥ ነው በለና የነ መኮንን ነገራም ጊዜ እንደዛ ነው። የኛም ጊዜ ደግሞ በጣም ብዙ አጋንንቶች እየወጣ ነው፣ ግቢ ውስጥ እየገባ እየጮኸ ነው። አሁን ግን እግዚአብሔር የተናገረኝ ልንገራችሁ። ዛሬ ቀን ስንት ነው? 15 ምን 15 ከጥቅምት 15 ጀምሮ በኢትዮጵያ ታሪክ በክብር የሚገለጡ ሰዎች በየመንገዱ በየሰፈሩ ታያላችሁ። እኔ ነኝ ያለ ሰው ጮክ ብሎ አሜን ብሎ ይሰው። ከጎናችሁ ያለውን ሰው ጨብጡትና በጌታ በኢየሱስ ስም በሉ፣ በኔ ህይወት እሳት በኃይል ይገለጣል። በኔ ህይወት እሳት ይገለጣል በሉ። እግዚአብሔር ምስክሬ ነው። ለመጀመሪያ ጊዜ አጋንንቶችን እያስጨው በየሰፈሩ የሚያስወጡ ሰዎች አሉ። እኔ ነኝ ካልክ ጮህና በኢየሱስ ስም ሰው 9 የጸጋ ስጦታዎች የሚገለጡባቸው ሰዎች አሉ። እኔ ነኝ ካልክ ጮህና በኢየሱስ ስም ሰው ጨብጭቡ። ኢየሱስ ጌታ። እሳቱ የግድ ሰዎች እንዲቀበሉ ያደርጋል። እንዳይጠሉህ አያደርግም። ጠላቶች ይጠሉሃል፣ ሁሌም ይጠሉሃል። ካልጠሉ ራሱ ችግር አለ። ሰው ሁሉ የሚወድ ከሆነ እሳቱ ይኖርብህ አይኖርብህ ራሱ ያጠራጥራል። እሳት ያለበት ሰው ወሬ ይወራበታል፣ ይጠላል፣ ስሙ ይጠፋል። ምክንያቱም እዚህ ጋር ማስወጣው አጋንንት እዛ ጋር ሄዶ በሆነ ቲክቶክ እኔን መሳደብ አለበት። ስለዚህ እኔ ሰውየው ጋር ችግር የለብኝም፣ መንፈሱን ነው መመታው። ይኸውላችሁ ወገኖቼ፣ ሰው መንፈስ፣ ነፍስና ስጋ ዳግም የተወለደው መንፈሱ ነው። ከእናትና ከአባቱ የተወለደው ስጋው ነው። ለተቀበሉት ሁሉ በስሙ ለሚያምኑ ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከስጋ ፈቃድ አልተወለዱም ነው የሚለው። እግዚአብሔር እድሜህን ከእናትህ እንድትጀምር አይፈልግም፣ ከዘላለም እንድትጀምር ነው የሚፈልገው። 30 40 20 ዓመት አይደለም፣ ዘላለም ነው ውስጥ ያለው፣ ኢተርኒቲ ነው ያለው። ስለዚህ ያኛው ማንነት ፈንክሽን የሚያደርገው በእሳት ብቻ ነው። መንፈሳዊውን ዓለም በመንፈስ ቅዱስ ካልሆነ ምንም ነገር ማድረግ አትችልም። ከናንተ ልጁ ዳቦ ቢለምነው ድንጋይ የሚሰጠው አለና? አሁን ልጅ ያለ እዚህ አሁን ዳዲ ዳቦ ቢለኝ አፍን ክፈት ብዬ ድንጋይ አልሰጠውም። እንቁላል ቢለምነው እባብ ይሰጠው አለና? ጊንጥ ትሰጡታላችሁ? እንኪያስ እናንተ ክፉዎች ሆናችሁ ለልጆቻችሁ መልካም ነው የምታስቡት አለ። ታዲያ የሰማይ አባት ለሚለምኑት እንዴት አብልጦ መንፈስ ቅዱስን አይሰጣቸው? እግዚአብሔር ሲወድሽ የሚሰጥሽ ብር አይደለም፣ ሰይጣን ነው ብር ፕሮሚስ የሚያደርገው። ወድቀ ብትሰግድልኝ ይሄን ሁሉ ብር የሚለው እግዚአብሔር አይደለም። እግዚአብሔር መንፈስ ቅዱስ ነው ፕሮሚስ የሚገባል። የሰይጣን ፕሮሚስ እኮ ብር ነው። ጠንቋይ ቤት ስትሄድ ብር እሰጥሃለሁ ነው የሚለው። ጌታ ኢየሱስ ደግሞ መንፈስ ቅዱስ እሰጥሃለሁ ነው።